ምንድነው እሱ? ይሄ መልእክት ጉልበትና ፍጥነት። እንግዲህ የመሪ ትልቁ ጥበብ ጉልበትንም ፍጥነትንም ሁለቱን አንድ ላይ አዋህዶ መሄድ ነው። ለአንድ መሪ ጉልበትም ያስፈልጋል፣ ለአንድ መሪ ፍጥነትም ያስፈልጋል። አንዳንድ ጊዜ ካያችሁ በጣም ጉልበታም የሆኑ ሰዎች አሉ። ጉልበታም ብዙ ጊዜ እንደውም ነገሮች በጣም ጉልበት ሲኖራቸው የመፍጠን እድል ላይኖራቸው ይችላል። ጉልበት አላቸው። ብዙ ከባድ ነገሮችን ሊፍት አፕ ማድረግ ይችላሉ፣ ማንሳት ይችላሉ። ግን ነገርየው ከመክበዱ የተነሳ ላይፈጥኑ ይችላሉ። አንዳንድ ነገሮች ደግሞ በጣም ፈጣኖች ናቸው። ኢቭን ከሩጫ እንኳን ግን ካያችሁ ሩጫ ላይ አጫጭር ርቀት የ100 ሜትር 200 400 እስከ 800 ያሉ በጣም ሯጮቹ ፈጣኖች ናቸው። እነዛን ሰዎች ወደ ረጅም ርቀት ብታመጧቸው መጨረስ አይችሉም፣ አቋርጠው ይወጣሉ። ልጆቹ በጣም ፈጣኖች ናቸው። ነገር ግን ረጅም ርቀት ደግሞ ምን ይፈልጋል? ጉልበት ይፈልጋል። ስለዚህ ረጅም ርቀት ላይ ደግሞ የሚሮጡ ልክ እንደኛ ሀገር ልጆች፣ እነሱ ልጆች ደግሞ የአጭር ርቀት ላይ ብታመጧቸው ጣሮቹ ጋር ሲሮጡ የማይችሉ ይመስላሉ። ስለማይችሉ ግን አይደለም። የኛ ልጆች ወይንም ደግሞ የረጅም ርቀት ሯጮች በጣም የሚገርም ጉልበት አላቸው፣ የሚገርም ትንፋሽ አላቸው። አንድን ነገር ለረጅም ጊዜ ይዞ የማስኬድ ትልቅ ችሎታ አላቸው። ስለዚህ ጉልበትንና ፍጥነትንስ አንድ ላይ አዋህዶ መያዝ ይቻላል። እሱ ደግሞ ሌላ ጥበብ ነው ማለት ነው፣ ሌላ ብቃት ነው ማለት ነው። እና መሪ ምን ይፈልጋል? ጉልበትንም ጥበብንም ሁለቱንም አንድ ላይ አያይዞ መሄድ መቻል አለበት። እያንዳንዱ ሰው ደግሞ አትሊስት ቢያንስ የራሱ መሪ ነው። ቢያንስ ከበዛ ደግሞ የቤተሰቡ፣ ካለፈ ደግሞ የሆነ ቲም ግሩፖችን የመራ እያለ የሰፊ ማህበረሰብ ኢቭን እስከ ሀገር ዓለም አቀፋዊ ተጽዕኖ እስከ ማምጣት ድረስ መምራት ይቻላል። ሁለቱንም ይሄንን ማድረግ የሚቻለው ያይዞ ሄዶ መምራት መቻል። የአንድ መሪ የጥበብ ችሎታ ደግሞ የሚለካው ምንድነው? ጉልበትንም ፍጥነትንም አያይዞ መምራት ከቻለ በጣም ትልቅ መታደል ነው፣ ወይንም ደግሞ ትልቅ ችሎታ ነው። ታዲያ እንዴት ነው ጉልበትንም ጥበብንም ሁለቱንም አንድ ላይ አዋህደን በእኛ ውስጥ ያለውን የመሪነትን ጥበብ ማውጣት የምንችልበት? በቀጣይ ቪዲዮ ላይ እንገናኛለን። ምንድነው እሱ መሪነት? ጉልበትንን ከዚያ ደግሞ ፍጥነትንም ይፈልጋል ብለናል። ጉልበት ጋር ከመጣን አንድን ነገር ለረጅም ጊዜ በጽናት የማድረግ አቅም ነው። ፍጥነት ጋር ከመጣን ደግሞ ከጊዜው ጋር አሁን ያለው ዘመን እጅግ በጣም ተለዋዋጭ ነው። ወደንም ጠላንም ይሄ ዘመን እጅግ በጣም እየፈጠነ ያለ ጉዳይ ነው። ከጊዜው ጋር ራስን አዳፕት አድርጎ ማለት ይሄ በመጥፎ መልኩ አይደለም። አሁን ዘመኑ በጣም መጥፎ የሆነ ነገር እያመጣ ነው። እጅግ በጣም ጠቃሚ የሆነ ነገርም ደግሞ እያመጣ ነው። የዚህ ዘመን ሁሉ ነገር መጥፎ ነው ብለን አንዘጋም። ስለዚህ ከዘመኑ ጋር ይሄ ከሚያሳድገን ከቴክኖሎጂ ጋር ካለው ሁኔታ ጋር ራሳችንን አዳፕት አድርገን እሱ ደግሞ መፍጠን የምንችልበትን ሂደት ይሰጠናል። ስለዚህ እንደ አንድ መሪ በምንመለከትበት ጊዜ ምንድነው እሱ? አንድ መሪ የኋላውኛውንና የፊተኛውን የማገናኘት የኋላውን ትውልድና የፊተኛውን ትውልድ የማገናኘት ትልቅ ችሎታ አቅም ሊኖረው ያስፈልጋል። ዛሬ መሪ ነኝ የሚል ሁሉ ሊያደርገው የሚገባው ትልቁ ጥበብ ምንድነው እሱ? የኋለኞቹን ትውልዶችንና ከፊታችን የሚመጡትን ትውልዶች የማገናኘት አቅም ሲኖርን ነው። ስለዚህ ምንድነው እሱ መሪነት? ጉልበትንን ከዚያ ደግሞ ፍጥነትንም ይፈልጋል ብለናል። ጉልበት ጋር ከመጣን አንድን ነገር ለረጅም ጊዜ በጽናት የማድረግ አቅም ነው። ፍጥነት ጋር ከመጣን ደግሞ ከጊዜው ጋር አሁን ያለው ዘመን እጅግ በጣም ተለዋዋጭ ነው። ወደንም ጠላንም ይሄ ዘመን እጅግ በጣም እየፈጠነ ያለ ጉዳይ ነው። ከጊዜው ጋር ራስን አዳፕት አድርጎ ማለት ይሄ በመጥፎ መልኩ አይደለም። አሁን ዘመኑ በጣም መጥፎ የሆነ ነገር እያመጣ ነው። እጅግ በጣም ጠቃሚ የሆነ ነገርም ደግሞ እያመጣ ነው። የዚህ ዘመን ሁሉ ነገር መጥፎ ነው ብለን አንዘጋም። ስለዚህ ከዘመኑ ጋር ይሄ ከሚያሳድገን ከቴክኖሎጂ ጋር ካለው ሁኔታ ጋር ራሳችንን አዳፕት አድርገን እሱ ደግሞ መፍጠን የምንችልበትን ሂደት ይሰጠናል። ስለዚህ እንደ መሪ በምንመለከትበት ጊዜ ምንድነው እሱ? አንድ መሪ የኋላውኛውንና የፊተኛውን የማገናኘት የኋላውን ትውልድና የፊተኛውን ትውልድ የማገናኘት ትልቅ ችሎታ አቅም ሊኖረው ያስፈልጋል። ዛሬ መሪ ነኝ የሚል ሁሉ ሊያደርገው የሚገባው ትልቁ ጥበብ ምንድነው እሱ? የኋለኞቹን ትውልዶችንና ከፊታችን የሚመጡትን ትውልዶች የማገናኘት አቅም ሲኖርን ነው። ያ አቅም እንዴት ነው የሚገለጠው ካልን የኋለኞቹ ጋር ጽናትን እናገኛለን።
ብርታትን እናገኛለን። አንድን ነገር ለረጅም ጊዜ ይዞ መቀጠልን የምናገኘው ኋለኞቹ ጋር ነው። ማለትም አባቶቻችን ጋር የጥንቶችን ምንም በተለያየ እውቀት፣ በተለያየ ቴክኖሎጂ፣ በስልጣኔ ልንበልጣቸው እንችላለን። ትክክል ነው። አባት ሁል ጊዜ የሚበልጥበት ነገር አለ፣ ልጅ ደግሞ አድቫንስ የሚያደርግበት ነገር አለ። እሱ እውነት ነው፣ የሚካድ አይደለም። ግን የአባቶቻችን ጥበብ፣ የአባቶቻችን ችሎታ፣ የእነሱ ጽናት፣ እነሱ ነገሮችን ታግሰው ችለው ለረጅም ጊዜ ያስኬዱበትን ልንይዘው የኛ ልናደርገው ይገባናል ማለት ነው። እርሱ ምናችን ነው? ጉልበታችን ነው። ያንን በምናደርግበት ጊዜ ህይወትን ከዜሮ አይደለም የምንጀምረው፣ ፍሮም ስክራች አይደለም የምንጀምረው። እነሱ በመሰረቱልን መልካም መሰረት ላይ እንደዚህ ይባላል። ብዙ ጊዜ ልጅ ከአባቱ ትከሻ ነው የሚጀምረው ይባላል። ጸጋን መካፈል፣ ከእነርሱ አቅምን መካፈል፣ የእነርሱን ልምድ መካፈል ማለት ከአባቶቻችን ትከሻ ላይ ነው የምንጀምረው እንጂ ከታች ከጉልበታቸው ከዜሮ አይደለም የምንጀምረው። ለእኛ ምን ይሆንልናል ማለት ነው? እርሱ ጉልበት ይሆንልናል። እና ደግሞ ዛሬ መሪ ነን ካልን ደግሞ ሌላም ያስፈልገናል ማለት ነው። እነሱን ብቻ የምንከተል ከሆነ ደግሞ እጅግ በጣም የምንዘገይ፣ ከዚህ ዘመን ጋር አብረን መሄድ የማንችል ቀርፋፎች እንሆናለን። ጉልበት አለን ግን ቀርፋፎች። ስለዚህ ምን ማድረግ አለብን? ወደፊቱን ትውልድ ደግሞ ማገናኘት የምንችለው ፈጣኖች ስንሆን ነው። ያንን ደግሞ በጥበብ አይን፣ የጥበብ አይን ዛሬ ላይ ቆመን ወደፊታችንን ማየት፣ ነገን መመርመር እንድንችል። ነገ ምንድን ነው ነገሩ? ኢቭን ዛሬ አሁን ያለውን ብቻ አይደለም። ካያችሁት አምናና ዘንድሮ እንኳን ተመሳሳይ አይደለም ማለት ነው። እጅግ በጣም እየተለወጠ ነው ያለው። የፍጥነት መንገድ፣ የፍጥነትን ሀሳብ በምናስብበት ጊዜ ደግሞ ነገን አሻግረን እንድንመለከት ያደርገናል።